We'll never go back. Magda. በአንድ ወረርሽኝ ምክንያት ከእህቷ ተለይታ የነበረች ስደተኛ እህቷን ለማግኘት ስትጓዝ አንድ ነጋዴ አታሉ ከማትወጣው ሁኔታ ውስጥ ይከታታል። ታሪኩ የሚጀምረው ኑሮን ለማሸነፍ ከፖላንድ ወደ አሜሪካ የመጡ ሁለት እህትማማቾችን በማሳየት ነው። ብሩክሊን ውስጥ ከሚገኙ ቤተሰቦቻቸው ጋር ለመገናኘትና አዲስ ህይወት ለመጀመር በመርከብ አሊስ ደሴት ይደርሳሉ። ከመርከብ ለመውረድ በመጠባበቅ ላይ ሳሉ ሄዋን ታናሽ እህቷ ማግዳ እንዳትገለል ሳሏን እንድትደብቅ ትመክራታለች። በሚያሳዝን ሁኔታ እህቷ ህመሟን መደበቅ ስላልቻለች የተቆጣጣሪውን ትኩረት ትስባለች። የቀድሞ ነርስ እንደመሆኗ ሄዋን እህቷ ጤነኛ እንደሆነች ትናገራለች። ሆኖም ሰውየው እህቷ ለ6 ወራት በሕክምና ማዕከል እንደምትቆይ ይገልጽላታል። የማግዳ ሁኔታ ካልተሻሻለ ወደ አገሯ ልትመለስ እንደምትችልም ያስጠነቅቃል። ማግዳ እየተወሰደች ሳለ እህቷ ያለ እሷ እንድትሄድ ትመክራታለች። We'll never go back. Magda. Magda. ሄዋን ግን ተመልሳ እንደምትወስዳት ቃል ትገባላታለች። ከዚያም ወደ ኢሚግሬሽን ተቆጣጣሪው ትሄዳለች። ነገር ግን የተሟላ ዶክመንት የለሽም፣ በዛ ላይ ደግሞ በመርከቡ ላይ አጸያፊ ድርጊት ስትፈጽሚ ታይተሻል በመባል ትከሰሳለች። እርሷም ከአክስቷና ከአጎቷ ጋር በብሩክሊን ለመኖር እንዳሰበች ትገልጻለች። በሚያሳዝን ሁኔታ ሰውየው ዘመዶቿ ሊቀበሏት እንዳልመጡና የተሰጣቸው አድራሻ እንደሌለ ይናገራል። በዚህም ምክንያት ሰውየው የሆነ ሰው ሸክም ልትሆን እንደምትችል ያስባል። እንዲህ አይነት ሁኔታ ከተፈጠረ ደግሞ ወደ ሀገሯ ልትመለስ ትችላለች። ሄዋን ከማይፈቀድላቸው ሰዎች ተርታ ጋራ እንድትቆም ትደረጋለች። ብሩኖ የሚባል አይሁዳዊ ነጋዴ ተጓዦችን እንደሚረዳ መስሎ ቀርቦ የእንግሊዝኛ ቋንቋ ቀላጥፋ መናገር በመቻሏ ሊረዳት ይወስናል። እሱም ለመኮንኑ ጉቦ በመስጠት ያስለቅቃታል። በኋላ ላይ ወደ ኒውዮርክ በሚወስደው መርከብ ላይ እንድታገኘው ይነግራታል። ሄዋን በመርከቡ ላይ እህቷ ማግዳን ትታ በመሄዷ ትጨነቃለች። በምላሹ ሰውየው እህቷ በሕክምና ማዕከሉ ምርጥ የሆነ የሕክምና እንክብካቤ እንደምታገኝ ያረጋግጥላታል። ብሩኖ ኒውዮርክ እንደደረሱ ስደተኛዋን ወደ ማደሪያ ቤት ወስዶ ማሳረፊያ ይሰጣታል። ከዚያም ሶኒያን ታገኛታለች። ሰውየው ከሄደ በኋላ ሄዋን ሶኒያ የብሩኖ ልጅ መሆኗን ትጠይቃታለች። ነገር ግን ልጅቷ በሌላ ክፍል እንደምትኖር ትገልጽላታለች። ይህንን ስትሰማ እርግጠኛ እንዳትሆንና እንድትፈራ ያደርጋታል። ይህም ስለታም መሳሪያ እንድትይዝና ከአልጋዋ ስር እንድትደብቀው ያነሳሳታል። በማግስቱ ስደተኛዋ ትነቃለች። ብሩኖም ሰላምታ ከሰጣት በኋላ ለ13 ሰዓታት እንደተኛች ይነግራታል። ከዚያም ማግዳ የሳምባ ነቀርሳ እንደያዛት የሚገልጽ ቴሌግራም ይሰጣታል። በተጨማሪም ሰውየው እህቷን ከአሊስ ደሴት ለማውጣት ሊረዳት እንደሚችል ይገልጽላታል። ነገር ግን አስቸጋሪና ውድ እንደሚሆንም ያስረዳል። ሄዋን እህቷን ለማስፈታት የሚሆን ገንዘብ ለማግኘት ሥራ መፈለግ እንደሚያስፈልጋት ትናገራለች። በምላሹ ብሩኖ በቲያትር ቤት ውስጥ የልብስ ስፌት ሥራ ሊሰጣት እንደሚችል ይነግራታል። ከዚያም ሰውነቷ እንድትታጠብ ወደ ጎዳናው ማዶ ወዳለው መታጠቢያ ቤት ይመራታል። በዚያ ቦታም ክላራ የተባለች ሴት ታገኛለች። እሷም ከብሩኖ የተበረከተላትን ሙዝ ትሰጣታለች። በንግግራቸው ወቅት በአሊስ ደሴት ስለታሰረችው ማግዳ ትናገራለች። ይህንን ስትሰማ ክላራ የስደተኛዋ እህት ነፃ ማውጣት እንደሚቻል ነገር ግን ብዙ ገንዘብ እንደሚያስፈልግ ትጠቁማታለች። ምክንያቱም ብሩኖ ወንድሟን ከደሴቱ እንዲያመልጥ ስለረዳ ታውቃለች። ሄዋን ከታጠበች በኋላ ወደ ቲያትር ቤቱ ትሄዳለች። ብሩኖም የልብስ ስፌት ሥራ እንድትሰጣት ወደ ቲያትር ቤቱ ባለቤት ሮዚ ይመራታል። ሆኖም ሮዚ ልጅቷ ልብስ ከመስራት ይልቅ ተወዛዋዥ መሆን እንዳለባት አጥብቃ ትናገራለች። ከዚያም አይሁዳዊው ነጋዴ ሄዋንን ለጥቂት ጊዜ እንድትጠብቀው ነግሮ ያዋራታል። ስደተኛዋ ምን ያህል ምርጥ እንደሆነች ሲገልጽ ትሰማለች። ብሩኖ ራት ላይ ስደተኛዋን ከሌሎቹ ተዋናያን ጋር ያስተዋውቃታል። ጀግንነቷንና ከፖላንድ መምጣቷን ያደንቃል። ከዚያም የፖሊስ ኮሚሽነር ጓደኞች ተብለው የሚታወቁ ሁለት ሰዎች ይመጣሉ። ብዙም ሳይቆይ ሮዚ ለውድድር ሽልማት እንደሚኖር ታስታውቃለች። ሁሉም ሰው ባርኔጣው ላይ ገንዘብ እንዲያዋጣም ትጠይቃለች። እንግዶቹ አሸናፊውን ይመርጣሉ። ምርጥ የሆነች ሴት ሁሉንም ገንዘብ ትቀበላለች። በዚህ ሁሉ ግራ የተጋባችው ሄዋን ምንም ገንዘብ ባርኔጣው ላይ ከመክተት ትቆጠባለች። ክላራ ስትመለከታት ስደተኛዋ ያለ ገንዘብ መሳተፍ እንደማትችል በምልክት ትገልጽላታለች። ቆየት ብለው ተዋናያኖቹ እንግዶቹን ሲያስደስቱ ስደተኛዋ ገንዘብ ስለሌላት በአቅራቢያዋ ከተቀመጠው ገንዘብ በስውር ትወስዳለች። ዝግጅቱ ካለቀ በኋላ ብሩኖ ስለ ሄዋን ቤተሰብ ለማወቅ ይጓጓል። ወታደሮች ሁሉንም ቤተሰቦቿን በእሷና በእህቷ ፊት አንገታቸውን እንደቆረጡ ትገልጻለች። አሳዛኙን ታሪክ ከሰማ በኋላ ነጋዴው እንደ ማጽናናት ብሎ ሊስማት ሲሞክር እሷ ግን እንዳይነካት ትዕዛዝ ትሰጠዋለች። በሰጠችው ትዕዛዝ ምክንያት ብሩኖ ድምፁን ከፍ በማድረግ ሊረዷት ከሚሞክሩ ሰዎች እንደሰረቀች በመወንጀል ይቆጣታል። ከዚያም ክላራን ይጠራታል። ሄዋንም በእንባ ገንዘቡን ትመልሳለች።
ከዚያም ነጋዴው ያረጋጋታል። የስደተኛዋን ተስፋ መቁረጥ ይረዳና ይቅርታ ካደረገላት በኋላ ገንዘብ ልታገኝ እንደሚረዳት ይነግራታል። ነገር ግን በሚቀጥለው ቀን ወደ ቲያትር ቤቱ መሄድ አለባት። በልምምዱ ላይ ሌሎች ሴቶች እንዴት መደነስ እንደምትችል እንደሚረዷትም ይነግራታል። ሌላ አማራጭ ያጣችው ስደተኛ እንባ እያቀረረች ትስማማለች። በሚቀጥለው ቀን ብሩኖ ትርኢቱን ይጀምራል። እንዲሁም ልዩ የሆኑ ተዋናያንም ያስተዋውቃል። ሔዋን ዋና ተሳታፊ እንደሆነችም ይገልጻል። ሌሎቹ ሴቶችም ወደ መድረክ ከመሄዳቸው በፊት መጠጥ እንድትጠጣ ያነሳሷታል። ነጋዴው አዲሷ ዳንሰኛ አስደናቂ ትርኢት በማሳየቷ ያመሰግናታል። ትርኢቱ ካለቀ በኋላ ኦስካር ስትራ የተባለ የልብስ ስፌት ሥራ ፈጣሪ ወደ እሱ ቀርቦ ትርኢቱን እንደወደደው ይገልጻል። ከዚያም ልጁን ሊዮንን ያስተዋውቃታል። እሱም ልዩ እንደሆነና እንክብካቤ እንደሚያስፈልገው ይናገራል። የልብስ ስፌት ባለሙያው ሔዋንን ልጁን እንድታዝናና ሲመርጥ ብሩኖ ዳንሰኛዋ አዲስ እንደሆነች በመግለጽ እምቢ ይላል። ያም ሆነ ይህ አዛውንቱ የቅድሚያ ክፍያ ይሰጣሉ። ነጋዴውም የሰከረችውን ተዋናይ ወደ ቤት እንድትሄድ ያበረታታል። ቆየት ብሎ ሔዋን በክፍሏ ውስጥ ብሩኖ ሊዮን ይዞ ሲመጣ ትነቃለች። በኋላም ልጁ ሔዋንን ሊተኛት ይሞክራል። እሷ ግን ወደ ኋላ ታፈገፍጋለች። ብሩኖ ምላሿን ሲመለከት ጣልቃ በመግባት እህቷን ማግዳን ለማስፈታት ገንዘብ ማግኘት እንዳለባት ያስታውሳታል። ሌላ ምርጫ ያጣችው ስደተኛ ከደንበኛው ጋር ግንኙነት ለመፍጠር ትገደዳለች። በሚቀጥለው ቀን ሔዋን በዝሙት አዳሪነቷ እየተረበሸች ምግብ መብላት ያቀጣታል። ነጋዴው ገንዘብ ይሰጣታል፣ እሷም ትቀበላለች። ሔዋን እህቷን ለማስፈታት የሚሆን ገንዘብ ለማግኘት በቂ ጊዜ ይህንን ሥራ መቀጠል እንዳለባት ያስረዳታል። እሷም ሁኔታውን ትረዳለች። ነገር ግን በእንደዚህ አይነት ሁኔታ ውስጥ መግባትን እንደምትጠላ በመግለጽ ቅሬታዋን ታሰማለች። ከዚያም ብሩኖ አጎቷ እነሱን ለመጠየቅ እንዳልመጣና ከሌሎች ስደተኞች በተለየ እየረዳት እንደሆነ ይገልጽላታል። ከአሊስ ደሴት ከመሄዳቸው በፊት ፋይሏን ስለተመለከተ ዘመዶቿን እንደሚያውቃቸው ይናገራል። ይህን ተከትሎ የሰከረው ነጋዴና ተዋናይ ወደ አፓርታማቸው ይመለሳሉ። ሊገቡ ሲሉ ይሰነካከልና ይወድቃል። ለሷ ያለውን ፍቅር ይገልጻል። ልጅቷ ይህንን ችላ ብላ ወደ አልጋዋ ትሄዳለች። ከስሩ ሻንጣዋን ታወጣና የእህቷን ደብዳቤ ይዛ ተስፋ የሰነቀችው ሔዋን ወደ ውጪ ወጥታ የዘመዶቿን ቤት አቅጣጫ ትጠያይቃለች። ብዙም ሳይቆይ ቤቱን አግኝታ አክስቷ ኤዲዳን ታገኛታለች። እሷም በደስታ ትቀበላታለች። እንዲሁም ስትፈልጋት እንደነበረችም ትገልጽላታለች። ትንሽ ቆይቶ አጎቷ ዊክሊ ይቀበላታል። በኋላም ስደተኛዋ እውነቱን ትረዳለች። አጎቷ እነርሱን ለማየት ወደ አሊሰን ደሴት ሄዱ እንደነበረ ነገር ግን የኢሚግሬሽን ሰራተኞቹ ዋሽተዋል። ከዚህ በኋላ ማግዳ በሳምባ ነቀርሳ ምክንያት በሕክምና ማዕከል እንደተያዘች ትነግራቸዋለች። እህቷን ለማስፈታት እንደሚረዷትም ያላትን ተስፋ ትገልጻለች። ኤዲዳና ባለቤቷ የእህታቸው ልጅ እነሱ ጋር እንድትቆይ ይፈቅዳሉ። ሔዋን ከመተኛቷ በፊት ዊክሊ ጥሩ ሰው እንደምታገኝና በቅርቡ እንደምታገባ ይነግራታል። ከተኛች በኋላ የእህቷ ምስል ሜዳው ላይ እየደበዘዘ ሲሄድ በህልም ታያለች። በሚያሳዝን ሁኔታ ስደተኛዋ በሚቀጥለው ቀን ስትነቃ ሁለት ፖሊሶች መጥተው እንደምትባረር ይነግሯታል። ዊኪ በመርከቡ ላይ ያደረገችውን ድርጊት በአሊሰን ደሴት ያሉ ሰዎች ስለነገሩት ለፖሊስ አሳውቆ ነበር። በእሷ ምክንያት መልካሙ ስሙ እንዲጎድፍ እንደማይፈልግም ይናገራል። ስደተኛዋ ክሱን ትክዳለች። ኤዲዳ ስትለምነውም አጎቷ ውሳኔ የመጨረሻው እንደሆነ አጥብቆ ይናገራል። በዚህ ምክንያት ሔዋን ወደ አገሯ ለመባረር ወደ አሊሰን ደሴት ትወሰዳለች። በዚህም ማግዳን ማየት ትችል እንደሆነ መኮንኑን ለመጠየቅ ትሞክራለች። ነገር ግን እርሱ አልሆነም። ይልቁንም ማታ ላይ ለእስረኞች የሚቀርበውን ትርኢት እንድታይ ይመክራታል። እናም እህቷ ደህና ከሆነች ከዚያ ልትኖር እንደምትችል ይጠቁማታል። ከዚያም በእስር ቤት ውስጥ አስከፊ በሆነ ሁኔታ እየተያዙ እንደሆነ የምትገልጽ ሴት ታገኛለች። ሔዋን ሴትየዋን ታጽናናታለች። ከዚያም በመስታወቱ ፊት ትቆማለች። ጣቷን ወቅታ ደሟን እንደ ጉንጭና ከንፈር ማቅለሚያ ሊፕስቲክ ትጠቀማለች። ከዚህ በኋላ ወደ በሩ ትሄዳለች። መስቀል የያዘ ሰው አይታ ማግዳን ለማግኘት ትጸልያለች። በዚያው ምሽት የኦርላንዶን አስማት ትርኢት ለመመልከት ይሰባሰባሉ። እሱም በአየር ላይ የመንሳፈፍ አስማት ያሳያል። ትርኢቱ ሲቀጥል ሔዋን እህቷን ለማግኘት ህዝቡን ትቃኛለች። ማግዳን የምትመስል ሴት ትመለከታለች። ነገር ግን መሳሳቷን በፍጥነት ትረዳለች። ወደ መቀመጫዋ ተመልሳ ስደተኛዋ ትርኢቱን መመልከቷን ትቀጥላለች። ኦርላንዶ ሬሳ ሳጥን ውስጥ ሆኖ እንዲተኮስበት ካደረገ በኋላ ከሬሳ ሳጥኑ ውስጥ ተሰወረና በታዳሚው ጀርባ ላይ ሲገለጥ ታጨበጭባለች። ከዚያም አስማተኛው ወንበሯ ላይ ይመለከታትና ውበቷን እያደነቀ ነጭ ጽጌረዳ ይሰጣታል። እሱ ትርኢቱን ቀጥሎ ኤንሪኮ ካሩሶ የተባለውን የኦፔራ ዘፋኝ ያስተዋውቃል። እሱም ድምጹን ለህዝቡ ያሰማል። ሔዋን
እየተመለከተች ሳለ አስማተኛው ፍላጎት እያሳያት ይመለከታታል። በኋላም በክፍሏ ውስጥ ተኝታ ሳለ ብሩኖ በመምጣቱ ትነቃለች። እሱም ዊክሊ ስላደረገባት ነገር ሰምቷል። እህቷን ለማስፈታት የሚሆን ገንዘብ ለማግኘት የተጨነቀችው ስደተኛ እንደ ሴተኛ ዳሪነት እየሰራች ለመቀጠል ነጋዴውን ተከትላ ለመሄድ ትወስናለች። በሚቀጥለው ቀን ከአንድ ደንበኛ ጋር ከተኛች በኋላ ሄዋን ወደ ቲያትር ቤቱ ትሄዳለች። በሚገርም ሁኔታ ኦርላንዶን በመድረኩ ላይ ታየዋለች። ብዙም ሳይቆይ ብሩኖ ደርሶ ይደነግጣል። ሮዚን አስማተኛውን ለምን እንደቀጠረችው ይጠይቃታል። ለቲያትር ቤቱ ኦርላንዶ ብዙ ደንበኞች እንደሚያመጣ ትገልጽለታለች። ነገር ግን ብሩኖ ጎበዝ የሆኑ ዳንሰኞች ተመሳሳይ ውጤት ሊያስገኙ እንደሚችሉ ይከራከራል። ብዙም ሳይቆይ ኤሚሊ የአስማተኛው እውነተኛ ስሙ ነው። የአጎቴ ልጅ እንደምን አለህ ብሎ ከሱ ጋራ እንደገና በመስራቱ ደስተኛ መሆኑን ይገልጻል። ልክ እንደባለፈው ጊዜ ትርኢቱን ላለማበላሸት በዚያ ጊዜ ከመጠን ያለፈ ቁማርና መጠጥ እንደማይወስድም ቃል ይገባል። ባልተጠበቀ ሁኔታ አስማተኛው ሄዋንን ከነጋዴው ጀርባ ይመለከታታል። ነገር ግን እሷን ሊቀርባት ሲሞክር ብሩኖ ሰበብ ፈጥሮ በሩን ይዘጋበታል። በሚቀጥለው ጊዜ በትዕይንቱ ላይ ኦርላንዶ ስደተኛዋን እንደ ፈቃደኛ ረዳት ወደ መድረክ ያወጣታል። የአእምሮ ንባብ አስማት ከመስራቱ በፊት ቃለመጠይቅ እያደረገላት ነበር። ወደ አሜሪካ ደስታን ፍለጋ እንደመጣች ትገልጻለች። ከተመልካቾች ውስጥ ያሉ አንዳንድ ሰዎች ይጮሁባታል። ይህን ከሰማ በኋላ አስማተኛው ሄዋንን ሰካራሞቹ የወረወሩባትን ችላ እንድትል በጸጥታ ይመክራታል። አንዳንድ ነገሮችን ሲወረውሩባት ከመድረኩ ላይ ወዲያውኑ ዞር ያደርጋታል። ይህም ብሩኖ እንዲበሳጭና ኤሚሊ ሄዋንን ለመበቀል እየተጠቀመባት እንደሆነ እንዲከስ ያደርገዋል። አስማተኛው ስለ ሁኔታው ግራ ተጋብቷል። ስለምን እንደሚያወራም ባለመረዳት ወደ ስደተኛዋ ዞር ብሎ ደህና መሆኗን ይጠይቃታል። ብሩኖ ይህን ሲመለከት ዳንሰኛዋን በማናገሩ ይመታዋል። ይህም ወደ ታዳሚው የሚሻገር ግርግር ይፈጠራል። ሮዚ ጣልቃ በመግባት ትርኢቱን በማወቁ ነጋዴውን በፍጥነት ታባረረዋለች። በዚህ ምክንያት ተዋንያኑ በተለይም ሄዋን የገቢ ምንጫቸውን በማጣታቸው ይጨነቃሉ። ስደተኛዋ ከአስማተኛው ጋር ግጭት በመፍጠሩ ብሩኖን ትጋፈጣለች። ነገር ግን በመድረኩ ላይ ሲያዋርዳት ሊከላከላት እንደሚገባ ትክክለኛነቱን ያስረዳታል። በሚቀጥለው ቀን ነጋዴው አዳዲስ ደንበኞችን ለመሳብ ሴቶቹን ወደ ከተማው ይወስዳቸዋል። አንድ ታዳጊ ሄዋንን ያዛል። ከዚያም ቤርጎ ውስጥ ብቻቸውን ሲሆኑ ኤሚሊ እዚያ እንዲገናኙ እንዳደረገ ታውቃለች። ብዙም ሳይቆይ አስማተኛው ባለፈው ምሽት በመድረኩ ላይ ስላሳተፋት ይቅርታ ይጠይቃታል። ከዚያ በኋላ ከዛ ሰው ጋር እንዴት መስራት እንደጀመረች ለማወቅ ይጓጓል። ሄዋን ዘመዶቿ እንደተዋትና ብሩኖም ወደ አገሯ እንዳትመለስ እንደረዳት ትገልጻለች። ኤሚል ለሷ ይራራላታል። ደስታን የመፈለግ መብት እንዳላትም ያረጋግጥላታል። ይህ በእንዲህ እንዳለ ነጋዴው ታዳጊው እንዳጭበረበረው በመገንዘብ ወደ ቤርጎ በፍጥነት ሮጦ ይሄዳል። ከዚያም ብቻቸውን ያገኛቸዋል። ሄዋን ለውይይት ብቻቸውን እንዲሆኑ እንድትተዋቸው ይጠይቃታል። ነጋዴው እንዲተዋት አስማተኛውን ያስጠነቅቀዋል። አስማተኛው ለስደተኛዋ ፍላጎት እያደረበት እንደሆነም ይናገራል። እንዲሁም እሷን መሸጥ ተገቢ እንዳልሆነ ይጠቁማል። ቁጡ የሆነው ብሩኖ አስማተኛውን ለመውጋት ይሞክራል። ግብግቡን የተመለከተችው ሄዋን ለፖሊስ እርዳታ ትጣራለች። እነሱም በፍጥነት ጣልቃ ይገባሉ። በኋላም ሄዋን ብሩኖ ሌሊቱን ሙሉ በእስር እንደሚያሳልፍ ኤሚሊም እንደተለቀቀ ትናገራለች። ገበያቸው ስላሳሰባቸው ሴተኛ ዳሪዎቹ በእሷ ምክንያት እነዚህ ችግሮች ሁሉ እንደተፈጠሩ፣ በተጨማሪም ሁለቱ ሰዎች የተጣሉት በእሷ ምክንያት እንደሆነ ያጡትን ገንዘብ ለማካካስ የስደተኛዋን ድርሻ እንደምትወስድም አንደኛዋ ትጠቁማለች። ነገር ግን ሄዋን ያንን እንደማትፈቅድ ትገልጻለች። የተናደደችው ሴተኛ ዳሪዋ ልትደበድባት ስትል ሄዋን በመቀስ ታስፈራራታለች። ብዙም ሳይቆይ ሄዋን ወደ ቲያትር ቤቱ ተመልሳ ኤሚሊን ታገኘዋለች። እሱም አብራው እንድትሰራ ይጋብዛታል። ረዳቱ እንደምትሆንም ቃል ይገባላታል። ነገር ግን ስደተኛዋ አሁንም በአሊስ ደሴት ውስጥ ያለችው እህቷን ለማግኘት ገንዘብ ማግኘት እንደሚያስፈልጋትና ጥያቄውን መቀበል እንደማትችል ትገልጽለታለች። አስማተኛው ታሪኳን ከሰማ በኋላ ለእሷ ይራራላታል። በተጨማሪም ብሩኖ ለእሷ ስሜት ሊኖረው እንደሚችል ይገልጽላታል። እንድትጠነቀቅም ይመክራታል። ከዚያ በኋላ መልካሙን ይመኝላትና መሐረቡን ይሰጣታል። በሚቀጥለው ቀን ሄዋን ብሩኖ እስኪፈታ ትጠብቃለች። ከዚያም ወደ ማደሪያው ተከትላው ትሄዳለች። በዚያም ሽጉጥ ሲያጸዳ ትመለከተዋለች። ነገር ግን ለደህንነታቸው እንደሆነ ያረጋግጥላታል። ከዚያ በኋላ ነጋዴው ስለ ኤሚሊ ያስጠነቅቃታል። አስማተኛው ባለፈው ጊዜ ፍቅረኛውን እንደቀማው በመግለጽ አሁን ደግሞ በእሷ ላይ ሊሞክር እንደሚችል ስጋቱን ይገልጻል። ከዚያ በኋላ እሁድ በማለዳ ሄዋን ለእህቷ ደህንነት በቤተ ክርስቲያን በርትታ ትጸልያለች። እሷ ሳታውቅ ብሩኖ ተከትሏት ሄዶ በካህኑ ፊት ያደረገችውን ኑዛዜ ይሰማል። ስደተኛዋ ምግብና ገንዘብ እንደሰረቀች ትናገራለች። በመርከብ ጉዟቸው ላይ ከወንዶች ጋር እንደተኛችና ይህም ዝቅተኛ ስነ ምግባር ያላት ሴት ተብላ እንድትፈረጅ እንዳደረጋት ትናገራለች። በመጨረሻም
ለታመመችው እህቷ ገንዘብ ለማግኘት ስትል ብሩኖ እንደ ሴተኛ አዳሪ እንዲሸጣት በመፍቀዷ ኃጢአቷን ትናዘዛለች። በዚህ ምላሽ ካህኑ መለኮታዊ መዘዝ ልትጋፈጥ እንደምትችል ያስታውሷታል። ሆኖም እያንዳንዱ ነፍስ መበጀት ሊያገኝ እንደሚችል አጽንኦት ሰጥተው ይነግሯታል። በጽናት እንድትጸናም ያሳስቧታል። ከብሩኖ ራሷን ለማራቅ መንገድ እንድትፈልግም ይመክሯታል። እሷ ግን ይህን ማድረግ እንደማትችል ትገልጻለች። በዚያው ምሽት በማደሪያው ኤሚል ሔዋንን ለመጠየቅ ይመጣል። መገናኘታቸው እንደተቋረጠና እሷን ማግኘት እንደሚፈልግ ይናገራል። እሷም እንዲሄድ ታስጠነቅቀዋለች። ምክንያቱም ብሩኖ የአልጋው ጠረጴዛ ስር ሽጉጥ አስቀምጧል። ይህንን ከሰማ በኋላ አስማተኛው ጥይቶቹን ከሽጉጦቹ ውስጥ በፍጥነት ያስወግዳቸዋል። ከዚያም ባለፈው ሌሊት ባቡር ላይ የካርታ ጨዋታ በማሸነፉ ገንዘብ ሊሰጣት እንደሚፈልግ ይነግራታል። ማግዳን ለመርዳት ገንዘቡ ለመጠቀም ያስባል። ሔዋን ተስፋ እየተሰማት በሚቀጥለው ቀን ከእርሱ ጋር ለመገናኘት ቃል ትገባለች። አስማተኛው ከመሄዱ በፊት ፍቅራዊ ስሜቱን በመግለጽ ይስማታል። በድንገት ብሩኖ ሲመጣ ትሰማለች። እንዲሁም ለአስማተኛው የማምለጫ ጊዜ ለመስጠት ከታች እሱን ለመገናኘት ትወስናለች። ነጋዴው ታማኝ እንዳልሆነች ይገነዘባል። ብሩኖ በኤሊስ ደሴት ውስጥ ካሉት ጓደኞቹ ጋር በመነጋገር ሔዋን እህቷን እንድትጎበኝ ለማድረግ እንደሚችል ይጠቁማታል። ሆኖም ኤሚሊ ይህንን ውይይት ይሰማና ጣልቃ ይገባል። ብሩኖ ኤሚሊ የገንዘብ ድጋፍ ቃል ስለገባላት እንዳትተማመንበትም ያስጠነቅቃታል። በደሴቱ ላይ ግንኙነት ስላለው እሱ በተሻለ ሁኔታ ሊረዳት እንደሚችል ያረጋግጥላታል። በድንገት አስማተኛው ወደ ብሩኖ ቀርቦ ሽጉጡን በላዩ ላይ ይደግንበትና ስደተኛዋን እንዲፈታት ያዛል። ይሁን እንጂ ብሩኖ ሔዋን እስረኛ አይደለችም ሲል ይከራከራል። በፍርሃት እየተንቀጠቀጠ ይህንን የተመለከተው ብሩኖ አስማተኛው የሽጉጡን ቃታ ሳይስብ ደረቱ ላይ ወጋው። ነጋዴው በኋላ ላይ በድርጊቱ ይጸጸታል። ሔዋን ትደናገጣለች። እነሱ ሳያውቁ ክላራ መላውን ክስተት ተከታትላለች። አስክሬኑን ለማስወገድ ሰውየው የሞተውን አስማተኛ በጫካ ውስጥ ይጥለዋል። በሚቀጥለው ቀን ሔዋን በስራ ላይ ያለች ባለፈው ምሽት በደረሰው ነገር እየተረበሸች ትገራለች። ስራዋን ለመስራት ትቸገራለች። በድንገት ፖሊሶች ሲመጡ ብሩኖና ስደተኛዋ ይሸሻሉ። በመሿለኪያ ውስጥ በር ያገኙና በዚያ መሮጥ ይጀምራሉ። በዚያም እየሮጡ ለመደበቅ ይሞክራሉ። በሚያሳዝን ሁኔታ ፖሊሶቹ ይከታተሏቸዋል። በመጨረሻም ነጋዴውን ያገኙታል። ሔዋን በጨለማው እየተደበቀች ሳለ መኮንኑ ኤሚሊን በመግደሏ ምክንያት እያሳደዷት መሆኑን ሲናገር ትሰማለች። ይህ መረጃ ያቀበለቻቸው ክላራ ነበረች። ፖሊሶቹ ሔዋን ያለችበትን መረጃ እንዲሰጣቸው ብሩኖን ይደበድቡታል። ነገር ግን ዝም ይላል። ደብድበውትና ገንዘቡን ወርሰው ይሄዳሉ። በተጠለሉበት የቆሰለው ነጋዴ እንድትሄድ ይለምናታል። ነገር ግን እህቷን መንከባከብ ስላለባት እንደማትችል ትገልጽለታለች። ነጋዴው ለማገዳ መፈታት የሚሆን ገንዘብ እንደነበረው አምኗል። ነገር ግን እንድትሄድ ስላልፈለገ ከእርሷ ደብቆት ነበረ። በሚያሳዝን ሁኔታ ፖሊሶቹ ገንዘቡን ወስደውበታል። ከእንግዲህ እሷን መርዳት አይችልም። በዚህ ምላሽ ስደተኛዋ አክስቷን ገንዘብ እንድትሰጣት ለመጠየቅ ታስባለች። ይህንንም ሲሰማ ገንዘቡን ማግኘት ከቻለች አብረው መሄድ እንዲችሉና በቡና ቤቱ እንድታገኘው ይነግራታል። ሔዋን ወደ አክስቷ ቤት ተመልሳ እርዳታ ትጠይቃለች። እሷ ገንዘብ ለማግኘት የብልግናውን መንገድ መሄድ እንዳልነበረባትም ትገነዘባለች። በሕይወት ለመኖር መጣር ለምን ኃጢአት ተደርጎ እንደሚወሰድም ትጠይቃለች። ኤዲዳ ባሏ ኩሩ ሰው እንደሆነና ያንን መለወጥ አቅም እንደሌላት ትገልጻለች። አጎቷ እንደናቃት ከተገነዘበች በኋላ ስደተኛዋ ማግዳን ለማስፈታት የሚሆን ገንዘብ እንድትረዳት አክስቷን በትህትና ትጠይቃለች። ሴትየዋ ጥያቄዋን ከፈጸመችላት በኋላ ከእንግዲህ ሸክም እንደማትሆንባቸው ታረጋግጥላታለች። ሔዋን ከአክስቷ ገንዘብ ከተቀበለች በኋላ ከብሩኖ ጋር ወደ ኤሊሰን ደሴት የሚወስደው ጀልባ ይዘው ይመለሳሉ። ማግዳ እስክትፈታ ድረስ በሚጠባበቁበት ጊዜ ነጋዴው ወደ ካሊፎርኒያ የሚሄዱበትን ትኬት ለሔዋን ይሰጣታል። ከእህቷ ጋር አዲስ ሕይወት እንድትጀምርም ይመክራታል። በኋላ ብሩኖ ለሔዋን ያለውን ፍቅር በመናዘዝ እንዲሁም በደረሰችበት ቀን ከአጎቷ ጋር እንዳትገናኝ ለኢሚግሬሽን ሰራተኞች ገንዘብ እንደከፈለ ይነግራታል። ነጋዴው እንደበዘበዛት አምኖ ነገር ግን ይህን ሁሉ ነገር ረስታ አዲስ ኑሮዋን አዲስ ጉዞዋን እንድትጀምር ይነግራታል። ሔዋን የተዘበራረቀ ስሜት ይሰማታል። በመጀመሪያ ነጋዴውን ትመታዋለች፣ ከዚያም ታቅፈዋለች። በመጨረሻም ሔዋን ከምትወዳት እህቷ ከማግዳ ጋር ተገናኝታ ኤሊሰን ደሴትን በደስታ ትለቃለች። ይህ በእንዲህ እንዳለ ብሩኖ በኤሚል ሞት ላይ ያለውን ሚና ለፖሊሶች ቃሉን ለመስጠት አቅዶ በኒውዮርክ ይቆያል። ፊልሙም በዚሁ ይጠናቀቃል። ዘኢሚግራንት የተባለውን ለዛሬ ይዘንላችሁ የቀረብነው ፊልም በዚሁ ያበቃል። ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ በማድረግ ደውሏን ተጫኑ። ቪዲዮን ላይክ አድርጉ። እወዳችኋለሁ። ተመልሰን እንገናኛለን።